እሺ ሞት እንጂ መቼ ሳውን የምትኖረው ኑሮ እኔ እንደፈቀድኩት ታውቃለህ። በእውነቱ እንዳገግም ስለረዳኝ ከልብ አመሰግናለሁ። እና ልጁን አሳልፎ ይስጠው ነው እንደዛ ማለት ሳይሆን አሁን ስልኩ ዝግ መሆኑን ካወቀ ተናዶ አሳልፎ ለፖሊስ ከሰጠውስ ቪዲዮ እንደምንም ብለን ሞገስን ከዚህ ማራቅ አለብን። ባይሆን ጥሩ ሀሳብ ነው። ቆይ ግን ለምንድን ነው ወደዚህ ስራ የገባሽ? ምን አገባሽ? አርፈሽ የማይነገረውን አበይም እንዴ? ቆይ አንቺ ስትሞቺ መቃብርሽ ላይ ምን ተብሎ ነው ህይወት ታሪክሽ የሚነገረው? እኔ እንጃ። እኔ የረባ ታሪክ አለኝ ብለሽ ነው? ሞገስ እንግዲህ በተደጋጋሚ ከችግር ውስጥ አልወጣ ብሏል ማለት ነው። እንግዲህ ዛሬም ደግሞ በሌላ ፈተና እየተፈተነ ነው የሚገኘው። በብዙ ነገሮች ቻሌንጅ የገጠመው ሞገስ ከልጅነቱ ጀምሮ የህይወቱ ውጣ ውረድን አሳልፎ እዚህ የደረሰው በፍቅረኛው ለ10 ዓመታትን ፍቅረኛውን ሲጠብቃት የነበረው አግብታ እንኳ እያወቀ አግብታለች ብሎ ያልተዋት እሷም ደግሞ በትዳር ብላ በያዘችው ወይም ደግሞ ተገዳ ባገባችው ሰውዬ ተይዛ 10 ዓመታትን ቆይታ በእግዚአብሔር ቸርነት በብዙ ልፋትና ጥረት አንድ ላይ ከሆኑ በኋላ እንግዲህ ከሉላ ጋር ብዙ መስዋዕትነትን ከፍለዋል። እሱም እየብቻ ብዙ መከራ ደርሶባቸዋል። ከሆነም ደግሞ በሚገርም ሁኔታ ያንን አለፍ ነው ብለው እነሱ ወደ አንድ ከመጡ በኋላ ያሁኑ ይባስ በሚገርም ሁኔታ በጣም ሌለለ ቻሌንጅ ገጥሟቸዋል። እንግዲህ በባለፈው እንደምታውቁት የብሩክ ልጅ መታመም እንዲሁም ድጋሚ ከሞገስ እጅ ፈልቅቆ ዝና ሉላን መውሰዱ ከዛም አልፎ የሞገስ መመታት በዛ ላይ ገንዘቡ መታገዱ መታሰሩ ክስ መመስረቱ በቃ ብዙ ነገሮች ደርሶበታል። ብዙ ተደብድቧል፣ ወድቋል፣ ደምቷል። ብዙ ቻሌንጆች በዛ ላይ በብሩክ ችግር ውስጥ መግባት ብዙ መከራ ደርሶበታል። ያን ሁሉ ከዛሬ ነገ ብሎ አልፎ እንግዲህ ዛሬ ላይ የደረሰው ሞገስ ያሁንም ድጋሜ ሌላ ቻሌንጅ ቀጥሞታል። እሱም ምንድነው እንግዲህ በተቀነባበረ ሴራ ዝና ባጠመደው ወጥመድ እንግዲህ ከጠበቃው ጋር ፊት ለፊት እንትን አጋጥሞ ጠበቃው እንግዲህ ሽጉጥ ሞገስ ደቅኖበት ነበረ። መደቀን ብቻ ሳይሆን ያው ለመግደል ነበረ ሀሳቢው። ግን ሞገስ ነገርዮሹን እንትን በማለት ቀጥታ ራሱን ለመከላከል ባደረገው ጥረት ሽጉጡ በተተኮሰበት ታይም ላይ እንግዲህ ጠበቃው ወደቀ ማለት ነው። ጠበቃው ተመቶ ነበረ። ያም እንግዲህ መመታቱ ወዲያው ነበር ራሱ ተወደቀው ደምቷል ምናምን እና ሞገስም ያው በጣም ደንግጦ ከተባለ ሄደው እንግዲህ ያ ነገር ሲሆን ዝና ቪዲዮ ሪከርድ ያደረገ ቪዲዮ እየቀዳ ነበር። ምክንያቱም ለመረጃና ማስረጃ ስለሚፈልገው ያን እንትን ከያዘ በኋላ እንግዲህ ሞገስ ሸሽቶ ሲሄድ እሱ ከሄደ በኋላ ጠበቃው አልሞተም ነበርና እንግዲህ ለመጨረስ አፍኖት ነበር ምናምን ያው በኋላ ተንፈራፍሮ እንግዲህ እባክህ ስለ ልጆቼ ብለህ ብሎ ሲማጸኑ እንግዲህ በቃ እሺ ብሎ ትቶታል። ከዛም ወደ ሕክምና ሆስፒታል ማለት ነው ወደ ሕክምና ከሄደ በኋላ እንግዲህ ተሽሎ ተመልሷል። እንግዲህ ዝና ያደረገው ነገር ምንድነው ሚስትየቱና ሙላ ቤተሰቡን ሞቷል በማለት እንግዲህ ሞቷል በማለት ለቤተሰብና ለዘመድ አዝማድ በማለት እንግዲህ ድንኳን ጥለው እንዲቀመጡ አድርጓቸዋል። ያም ብቻ ሳይሆን በቃ ድጋሚ ማለት በቃ ህይወት እንደሌለ ኦሬዲ ነው ያሳወቁት ማለት ነው። ቤተሰቦቻችን በጣም ነው ከባድ ነገር ነው። የሚገርመው ነገር በጣም ነው እንትን የሚለው በቃ ነገሮችን ለማሳመን ሁኔታዎችን ለማመቻቸት እስከ ጥግ ድረስ ነው ሄደው ይሄን ያደረገበት እንግዲህ የመጀመሪያው መድብል ያው ትትና እንዳስለቀቃት ታውቃላችሁና ትትናን የመጀመሪያው ትትናን ለማስለቀቅ ከዛ በመቀጠል ደግሞ ሞገስን ሉላም ለመቀበል ከዛም አልፎ አሁን እሱ ስትራቴጂው እንግዲህ የዝና ስትራቴጂ ይሄን ያደረገበት አሁን ሰውየውን ወደ ሌላ ስርፋ ሊሰውረው ነው ወይም ወደ ሌላ ሀገር እዚህ ሀገር አትቀመጥም የምትፈልገው ነገር ይሟላልሃል ተጣፋለህ ብሎታል። ያም የሚሆነው የመጀመሪያ ትትናን እስኪረከብ ከዛ ሁለተኛ ደግሞ ሞገስ ሉላን እንዲሰጠው ከዛም አልፎ ሉላን ከተቀበለ በኋላ እንግዲህ ያንን ቪዲዮ ለፖሊስና ለህግ አካላት አሳልፎ መስጠት ሞገስን ለማሳሰር ያደረገው እንትን ነው ወጥመር ነው።
ግን ደግሞ ዝና መስሎት ነው እንጂ አይሳካለትም። ምክንያቱም ይሄን ነገር አድርጎታል ግን እና አሁን መድብልም ሄዶ እንግዲህ ጠበቃው ሰፈር ሄዶ ነበረ። ያው እንደተባለው ለቅሶ ቤተሰብ ተቀምጧል ምናምን። አዎ ትክክል ነው። ከዛም በተረፈ ደግሞ ያለው ነገር ምንድነው ነገሮችን ለማስተካከል ብዙ ነገሮችን እያመቻቸ ነው የሚገኘው። ከዛም ባለፈ አሁን ጠበቃውን ከዚህ ሀገር ለማስወጣት ነው ማለት ከዚህ ከአዲስ አበባ ከተማ ወደ ሌላ ሀገር ለመሸኘት ነው እቅዱ። ግን ጠበቃው ይያዛል የሆነ ቦታ ላይ ማለት ወይ ይታያል ወይ ደግሞ በእርግጠኝነት ማሌት ታየዋለች። ያዛ ካሌብ ምሽት ቤት አይደል ሄደችው። ስለዚህ እዛ ጠበቃውን ታየዋለች። ዛም ኢንፎርሜሽኑ እሷ ልታመጣው ትችላለች ማለት ነው። ታገባችሁ አይደለ? ስለዚህ የዝና ስትራቴጂ የሆነ ቦታ ላይ ይከሽፉበታል። በቃ እርግጠኛ እንደዛ ነው የሚሆነው። አሁን እንግዲህ ያው ሞገስም ያው ጠበቃው መሞቱን አምኖ ተቀብሏል። እና አንተ አትታሰርም፣ በቃ አንተ እንድትታሰር አልፈልግም፣ አንተ ታሰርክ ማለት እኔ እያለች ነው ሉላ የምትገኘው። መድብልም ለማንኛውም ለጊዜው ተረጋግታችሁ አርፋችሁ ተቀመጡ፣ ከተቻለ ከዚህ ከተማ እንድትወጡ እናደርጋለን፣ አለበለዚያ ደግሞ እዛ ድረስ የሚመጣ መፍትሄ ስለሚኖር ተረጋጉ ባካችሁ እያለ ነው የሚገኘው። እነሱም እንግዲህ ያው በሀሳብና በጭንቀት ውስጥ ቢሆኑ ነገሮችን ሰከን አድርገው ለማየት እየሞከሩ ነው የሚገኙት። ያው በጣም ከባድ ነው ጭንቀቱ ምናምን። እውነት ለመናገር ግን አለመሞቱን ሳይኔ በጣም ነው ደስ ያለኝ። ያው ድራማ ነው ግን ድራማም ቢሆን ከድራማው የህይወትን ውጣ ውረድ ብዙ ነገር ያስተምራል። ከዛም ባሻገር ደግሞ በቃ አንዳንዴ የሰው ህይወት ማጥፋት በጣም ከባድ ነው ማለት አንድ ሰው የህሊናም ረፍት አይኖረውም። ቢያንስ እንዲሁ ከሰው ተሸሽጎ ቢኖር እንኳን ከህሊናው ስር አይሸሽምና በጣም ከባድ ነው። ሌላው እንግዲህ መርዞ ደላላው ነው። መርዞ ደላላው የህይወትን ለመለወጥ ዲፋ ተቃና የሚል ደላላ ነው። ግን ደግሞ ያሁኑ በጣም ከባድ ነበረ። በአንድ ህይወትን የሚለውጥ ስራም ትቻለሁኝ በማለት ኤፍራታን ነበር የጠየቃት። እሱ ምንድነው የፈለገው? የማህፀን ኪራይ በስላሴ ስም እናንተ ጉድ እኮ ነው እንደዚህ ይባላል እንዴ? እና የማህፀን ኪራይ ማህፀንሽ ታከራያለሽ ልትሰጫለሽ ምናምን እንደዛ አይነት ነገር ታውቃላችሁ። በጣም የሚገርም ነው። እንግዲህ እንደዛ ነበር። ኤፍራታም እንግዲህ በጣም ነው የተናደደችው፣ በጣም ነው የተቆጣችው፣ በጣም ነበር የተበሳጨችው። ያው እንግዲህ መርዞን በጥፊ ጠፍጥፋ ነው የለቀቀችው። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። ዝና እውነት ይሳካለት ይሆን? እንትናን ጠበቃውን ታዛዝ ወጥቶ እነ ሉላልና ትትናን ያገኝ ይሆን? እኔ በራሴ አይሳካለት። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ አይረሳ። መልካም ጊዜ